የሰው አይምሮ ሳይዙ ወይም ደግሞ ስፋቱ በጣም ከምናስበው በላይ ነው። በጣም ትልቅ ነው ማለት ነው። እንዴት ነው በዚህ ትንሽዬ ጭንቅላት ውስጥ ወይም ደግሞ ትንሽዬ ስከል ውስጥ የተቀመጠው? ይሄ አቀማመጥ ደግሞ በጣም የሚገርመው ከሰው ኢንቴሊጀንሲ ጋር ወይም ጎበዝ መሆን ነገሮችን ፕሮሴስ ማድረግ ከመቻል ጋር በጣም ግንኙነት አለው። ልጆች ሳይወለዱ በእናታቸው ማህፀን ውስጥ እያሉ ከ5ኛ ወር ጀምሮ ከተወለዱ በኋላ ደግሞ እስከ 9 ዓመት ያለው እድሜ በጣም ኢምፖርታንት እድሜ ነው ማለት ነው። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። የሰው አይምሮ የሰው ጭንቅላት ውስጥ ወይም ደግሞ ስከል ውስጥ የሚቀመጠው አቀማመጡ በጣም የተለየ ነው። ምክንያቱም የሰው አይምሮ ሳይዙ ወይም ደግሞ ስፋቱ በጣም ከምናስበው በላይ ነው። በጣም ትልቅ ነው ማለት ነው። እንዴት ነው በዚህ ትንሽዬ ጭንቅላት ውስጥ ወይም ደግሞ ትንሽዬ ስከል ውስጥ የተቀመጠው የሚለው ነው። ስፋቱ እስከ 0.2 ሜትር ስኩዌር የሚደርስ ነው። ይሄም ማለት 3 የኤ4 ወረቀቶችን ያክላል ወይም ደግሞ 2/3 የትልቁን ትራስ ጨርቅ ትልቁን ትራስ ጨርቅ 2/3ውን ውሰዱት፣ ያንን ያክላል። ወይም ደግሞ ትንሽዬዋን የትራስ ጨርቅ ያክላል ማለት ነው። ሳይዙ በዛ ልክ ሆኖ እንዴት ነው ታዲያ በዚህች ስከል ውስጥ ወይም በዚህች ጭንቅላት ውስጥ የተቀመጠው የሚለው በጣም ኢምፖርታንት ሀሳብ ነው። ይሄ አቀማመጥ ደግሞ በጣም የሚገርመው ከሰው ኢንቴሊጀንሲ ጋር ወይም ጎበዝ መሆን ነገሮችን ፕሮሴስ ማድረግ ከመቻል ጋር በጣም ግንኙነት አለው። ይሄ ትልቅ የሆነ ወይም ሰፊ የሆነው የሰው ብሬን ወይም ደግሞ አይምሮ የምንለው በዚህ ጭንቅላት ውስጥ ወይም በዚህ ስከል ውስጥ የሚቀመጠው በዚህ ወይ ነው ማለት ነው። በዚህ ዲሞንስትሬሽን ላሳያችሁ። ለምሳሌ ይሄንን ብርጭቆ እንደ ሰው ስከል እንውሰድና ይሄኛውን ወረቀት ደግሞ እንደ ሰው ብሬን እንውሰድ። ይሄ ወረቀት እንደዚህ እዚህ ውስጥ መግባት አይችልም። ይሄኛው ጠባብ ስለሆነ ማለት ነው። እንደዚህ ቢተጣጠፍ ግን እንደዚህ ቢተጣጠፍ እንደዚህ ሲቀመጥ ግን አያችሁ በቀላሉ እዚህ ውስጥ መግባት ይችላል ማለት ነው። እንደዚህ ሲተጣጠፍ ብዙ ፎልዲንጎች አሉት ማለት ነው። ብዙ የተጣጠፉ አሉ፣ ወጣ ገባዎች አሉ። እነዚህ ወጣ ገባዎች እንደዚህ ወጣ ገባ ፈጥሮ እንደዚህ ሪንክልድ ሆኖ ነው የሚቀመጠው ማለት ነው። በሜዲካል ቋንቋ ይሄ ወጣ ብሎ ያለው ጋይረስ ይባላል። ውስጥ ያለው ደግሞ ሰልካይ ይባላል ወይም ሰልከስ ይባላል። ጋይረስ ሰልከስ፣ ጋይረስ ሰልከስ፣ ጋይረስ ሰልከስ እያሉ ብዙ ወጣ ገባዎች አሉ። እነዚህ ወጣ ገባዎች ትልቅ የሆነ ብሬን ወይም ደግሞ ሰፊ የሆነ ብሬን በጭንቅላታችን ውስጥ ወይም ደግሞ በስካላችን ውስጥ በቀላሉ እንዲቀመጥ ያደርገዋል ማለት ነው። ይሄ አቀማመጥ ወይም ደግሞ ይሄ ወደ ውስጥ መግባቱና ወደ ውጭ መውጣቱ በጣም ትልቅ የሆነ ኢምፕሊኬሽን አለው ብለናል። ለምሳሌ ይሄ ሰልከሱ ወይም ውስጥ የገባው በጣም ዴፕዝ ካለው ወደ ውስጥ በጣም ገባ ያለ ከሆነ እዚህ ውስጥ ብዙ ስፔስ ይኖራል ማለት ነው። ብዙ ስፔስ አለ ማለት ደግሞ እዛ ውስጥ ብዙ ማቴሪያሎች አሉ። ስፔሻሊ ኒውሮኖች አሉ፣ ኒውሮግሊያ ሊሆኑ ወይም ሰፖርተር ሴሎች አሉ። ግሬይ ማተር ይባላሉ በአጠቃላይ። እነዚህ ብዙ ነገሮች እዚህ ውስጥ ይኖራሉ። ይሄ ሳልካይ ወይም ውስጥ ያለው በጣም ዴፕዝ ካለው ነገሮች በፍጥነት ፕሮሴስ ይደረጋሉ ማለት ነው። ቢኮዝ ብዙ ኒውሮናል ማቴሪያሎች እዛ ውስጥ ስላሉ ማለት ነው። ግን ስሙዝ ከሆነ ግን እንደዚህ ስሙዝ ቢሆን ግን ኒውሮኖች ወይም ደግሞ እነዚህ በጣም ኢምፖርታንት የሆኑ ማቴሪያሎች ብዙ የሚቀመጡበት ቦታ የለም። ለፕሮሴሲንግ ይቸግረዋል። ቶሎ ነገሮችን ፕሮሴስ ለማድረግ ይቸገራል ማለት ነው እንደዚህ አይነት ግን ይሄ ሰልካይ ወይም ዴፕዙ በጣም ዲፕ ከሆነ ግን በቀላሉ ወይም ደግሞ በጣም በፍጥነት ነገሮችን ፕሮሴስ ማድረግ ይችላል ማለት ነው። ያ ሰውዬ አለ አንዳንድ ጊዜ በጣም ረጅም የሆኑ ማትሶችን ራሱ በአንድ እንደዚህ አይናቸውን ብሎ ጠቅ የሚያደርጉ አሉ። ላይክ እንደዚህ አይነት ማለት ነው። በትንሽ ሰዓት ውስጥ ነገሮችን ፕሮሴስ ማድረግ። ሌላኛው ከዚህ ዴፕዝ ጋር የሚገናኘው ሰዎች እያረጁ ሲሄዱ ወይም ደግሞ እድሜ ሲሄድ ይሄ ዴፕዝ ውስጥ ያሉ ማቴሪያሎች ሻሎ ይሆናሉ። እዛ ውስጥ ያሉ ማቴሪያሎች ሻሎ መሆን ይሄን የብሬን አክቲቪቲ ወይም አክሽንን በጣም እንዲቀንስ ያደርጋል ማለት ነው። ሰው እያረጀ ሲሄድ ወይም እድሜው ሲገፋ እየደከመ ይሄዳል። አንደኛው ሪዝን ከብሬን ጋር ተያይዞ ይሄ ሪዝን ነው። እዚህ ውስጥ ዴፕዝ ውስጥ ያሉት ሻሎ ይሆናሉ። በአጠቃላይ የሰው አይምሮ ወይም ብሬን ስካላችን ውስጥ ወይም ደግሞ በዚህ ጭንቅላታችን ውስጥ የሚቀመጠው ሰፊ ሆኖ ያለ ግን ተጣጥፎ ነው ማለት ነው። እንደዚህ ፎልዲንግ ፈጥሮ ነው። በቀላሉ እንደዚህ ፎልዲንግ ፈጥሮ ብሬናችን ውስጥ ይቀመጣል ማለት ነው። ይሄ ፎልዲንግ የእያንዳንዱ ሰው በጣም ይለያያል። በጣም ይገርማል። እንደ ዲኤንኤያችን ሊባል እስክችል ድረስ የሁሉም ሰው ፎልዲንግ ይለያያል። አሁን ይሄ ለዲሞንስትሬሽን ቨርቲካል የሆኑ በጣም ኖርማል የሆነ ፎልዲንግ ነው ያለው። የብሬናችን ግን እንደዛ አይደለም። ቨርቲካልም ሆሪዞንታልም በሁሉም ሳይድ ብዙ ፎልዲንጎች አሉት። እነዛ ፎልዲንጎች የሁሉም ሰው በጣም ይለያያል። ለዛ ነው የሁሉም ሰው አክቲቪቲ ብሬን አክቲቪቲ ወይም ደግሞ የፕሮሴሲንግ አቅም የሚባለው ነገሮችን ፕሮሴስ የማድረግ መቻል አቅም የሚለያየው በዚህ ምክንያት ነው ማለት ነው። የሰው አይምሮ አቀማመጡ ይሄ ነው። በመቀጠል የምናየው ይሄ ፎልዲንግ ወይም ደግሞ ይሄ ወጣ ገባዎች መፈጠር የሚጀምሩት መቼ ነው?
መቼ ደግሞ ያቆማሉ የሚለውን ሀሳብ እናያለን። ምክንያቱም ይሄ ኤጅ ወይም ደግሞ ይሄ እድሜ በጣም ኢምፖርታንት እድሜ ነው። መቼ ይጀምራል መቼ ያቆማል የሚለውን ካወቅን በዚህ መሀል ላይ ያሉ እድሜዎች ላይ ይሄንን ፎልዲንግ ኢንፍሉዌንስ ማድረግ የሚችሉ ነገሮችን አፕላይ ማድረግ ጥሩ ፎልዲንግ እንዲኖር ሊያደርግ ይችላል። ወይም ደግሞ ጥሩ የሆነ ፋክተር ካላገኘ ደግሞ ይሄ ፎልዲንጉ ስሙዝ እንዲሆን በማድረግ የአይምሮአችን ፕሮሴሲንግ ፓወር እንዲቀንስ ማድረግ ይችላል ማለት ነው። ይሄ ፎልዲንግ የሚጀምረው ልጆች ሳይወለዱ በእናታቸው ማህፀን ውስጥ እያሉ በ5ኛ ወር ነው የሚጀምረው፣ ወይም ደግሞ በ20ኛው ዊክ ወይም በ20ኛው ሳምንት ነው የሚጀምረው። በ20ኛው ሳምንት የጀመረው ፎልዲንግ የሚያቆመው ፕሪ ስኩል ኤጅ የሚባለው ከ7 ዓመት እስከ 9 ዓመት ባለው በዚህ እድሜ ውስጥ ነው ማለት ነው። ልጆች ሳይወለዱ በእናታቸው ማህፀን ውስጥ እያሉ ከ5ኛ ወር ጀምሮ ከተወለዱ በኋላ ደግሞ እስከ 9 ዓመት ያለው እድሜ በጣም ኢምፖርታንት እድሜ ነው ማለት ነው። በዚህ እድሜ መካከል በጣም አስፈላጊ የሆነ ንጥረ ነገርና በጣም አስፈላጊ የሆነ እንክብካቤ ካገኙ በዚህ መሃል በጣም ጥሩ የሆነ ፎልዲንግ ሊፈጠር ይችላል። ባይዞ ከፊዚዮሎጂካልም ነገር ባለፈ ይሄ እድሜ በጣም ኢምፖርታንት ነው ለሳይኮሎጂካል ኢምፕሊኬሽን ራሱ። ኦፍ ኮርስ በሳይኮሎጂ ልጆች ከተወለዱ ከ3ኛው ወር ጀምሮ እስከ 9 ዓመት 7 ዓመት ያሉ ዓመታት ይባላል። አሁን ስፔሲፊካሊ ከኛ ኮንሰፕት ጋር ወይም ከብሬን ጋር ተያይዞ ግን ሳይወለዱ ከ5ኛ ወር ጀምሮ እስከ ካደጉ በኋላ ወይም ከተወለዱ በኋላ እስከ 9 ዓመት ያለው እድሜ በጣም ኢምፖርታንት ነው ማለት ነው። ይሄ ለምንድን ነው ያስፈለገው ካልን ይሄ ፎልዲንግ ያስፈለገው ቅድም እንዳልኳችሁ በዛ ውስጥ ፕሮሴሲንጎች ይኖራሉ። ስፔሻሊ በጣም ብዙ አክሽን የሚሰራ የብሬናችን ክፍል ኮርቴክስ ወይም ከላይ ያለው ፓርት ነው። ኢምፐልስ ወይም ደግሞ መልእክቶችን ከውጭ ይቀበልና ሴንሰሪ ነርቮች ይባላሉ፣ ወይም መልእክት የሚቀበሉ ነርቮች አሉ። እነሱ ተቀብሎ ቀጥታ ወደ ኮርቴክስ ነው የሚወስዱት ወይም ወደ ጭንቅላታችን ጫፍ ላይ ማለት ነው። ኤቭሪቲንግ ሁሉም ነገር እዛ ውስጥ ነው ፕሮሰስ ተደርጎ መልስ አግኝቶ የሚመለሰው ማለት ነው። ትልልቅ ስራ ደግሞ የሚሰራ የብሬናችን ክፍል ለምሳሌ ባለፈ ለማየት እንደሞከርነው ፕሪፍሮንታል ኮርቴክስ የሚባለው ከፊት ለፊት ያለው ፓርት በጣም ብዙ ትልልቅ ስራዎችን ሄቪ አክሽኖችን የሚሰራው እሱ ነው። ፕላኒንግ፣ ዲሲሽን ሜክ ማድረግ፣ ቮሉንተሪ የሆኑ ነገሮችን መወሰን፣ እንደዚህ አይነት ነገሮችን ትልልቅ ስራዎችን ይሰራል። እነዚህን ሁሉ ስራ ሲሰራ የኒውሮኖች ፕሮሴሲንግ አለ፣ ሰርኪዩት አለ። ይሄ ሰርኪዩት በጣም ፈጣን እንዲሆን ይሄ ፎልዲንግ ወይም ደግሞ ዴብዙ በጣም ጥልቅ መሆን አለበት። እዛ ውስጥ ብዙ ማቴሪያሎች ሊኖሩ ይገባል ማለት ነው። ለዚህ ነው ይሄ ፎልዲንግ የሚያስፈልገው። አንደኛ ትልቅ የሆነው ብሬናችን በትንሽ ስኬል ውስጥ እንዲቀመጥ ነው። ሁለተኛው በፎልዲንግ ውስጥ ያሉ ከብሬን ጋር የተያያዙ ማቴሪያሎች፣ እነሱ ማቴሪያሎች ለብሬን ፕሮሴሲንግ ፓወር በጣም ኢምፖርታንት ናቸው። ግሬይ ማተር ይባላል። እነሱ በጣም ኢምፖርታንት ናቸው። ለዚህ ነው ማለት ነው። ሌላኛው ደግሞ ይሄ ፎልዲንግ የሚጠቅመው ኤክስትራ ፎልዲንግ ካለ ኤክስትራ ፕሮሴሲንግ ፓወር አለን ማለት ነው። በጣም ይገርማል። ከሌላ ሰው በተለየ ኤክስትራ ፎልዲንግ ወይም ደግሞ ይሄ ብሬን በጣም ብዙ ፎልዲንግ አለው ማለት ኤክስትራ ፕሮሴሲንግ ፓወር አለው ማለት ነው። ኤክስትራ ፕሮሴሲንግ ፓወር አለው ማለት ኤክስትራ ሰርኪዩት ፎርሜሽን ወይም የብሬን ውስጥ ያሉ የአክሽን ሰርኪዩቶች፣ ሁሉም ነገር የምንሰራው ነገር ብሬን ውስጥ ሰርኪዩት ይፈጥራሉ ብለናል ባለፈ። ይሄ ሰርኪዩት በጣም ሞር ሰርኪዩት እንዲኖርና በጣም በፍጥነት ነገሮችን እንድንሰራ ያደርጋል ማለት ነው። ይህንን ሀሳብ እንዲደግፍልን በጣም የሚገርም አንድ ሪሰርች እናያለን። ወይም ደግሞ ኢቮሉሽነሪ እንደ ዴቨሎፕመንታል ኤጅ የሚባለው እንዴት ነው? አይጦች ውስጥ ብሬናቸው ስታይ ይሄ ፎልዲንግ ስሙዝ ነው። በጣም ስሙዝ ስለሆነ ዋይሪንግ ወይም ደግሞ ኮርቲካል ዋይሪንግ የምንለው በጣም ሌስ ነው ማለት ነው። ሌሎቹ አኒማሎች ላይ ደግሞ እንደነ ዶልፊን ላይ ደግሞ ሲታይ ብሬናቸው አቀማመጣቸው ፎልዲንግ አለው። የሰውን ባያክልም የሆነች ፎልዲንግ አላት ማለት ነው። ወይም ደግሞ የሆነች ፎልዲንግ አላቸው። አስ ኦቪየስ ዶልፊኖች ከአይጦች በላይ ያስባሉ። የአይጦቹ ስሙዝ ነው፣ የዶልፊኖቹ ደግሞ በጣም ፎልዲንግ አለው ማለት ነው። ባይዞ ከሰውን ብሬን ጋር ተያይዞ አሁን በኋላ ላይ እናያለን። በጣም ብሬናቸውን የሚያሰሩ ሰዎች ይሄ ፎልዲንግ ካደጉ በኋላ ራሱ ማይክሮ ፎልዲንግ እንዲኖር ያደርጋል። በጣም ብሬናቸውን የማያሰሩ ምንም ኢንቴሌክቹዋል የሆኑ ነገሮች ወይም ደግሞ ከብሬን ጋር የተያያዙ ስራዎችን የማይሰሩ ወይም የማያነቡ እንደዚህ አይነት አክቲቪቲዎችን ብሬናቸውን የሚያሰራ ነገር የማይሰሩ ሰዎች ይሄ ፎልዲንግ ስሙዝ እየሆነ ይሄዳል ማለት ነው። ወይም ደግሞ ካላሰሩ ባለፈ እንዳየነው ከኒውሮፕላስቲሲቲ የሚለው ኮንሴፕት ላይ በዚህ ወይ ጥናቶችም ይህንን ሀሳብ ይደግፋሉ ማለት ነው። በመቀጠል በጣም ኢምፖርታንት የሆነ ነገር እናያለን። ይህንን ፎልዲንግ ልጆች ላይ ኢንፍሉዌንስ የሚያደርጉ ነገሮች ምንድን ናቸው?
እንዳልነው ልጆች ሳይወለዱ ከ5ኛ ወር ጀምሮ ከተወለዱ ደግሞ እስከ 9 ዓመት ያለው እድሜ በጣም ኢምፖርታንት እድሜ ነው ካለን፣ ምክንያቱም ፎልዲንግ የሚፈጠርበት ወይም አይምሯቸው ውስጥ ወይም ጭንቅላታቸው ውስጥ የብሬን ፎልዲንግ የሚፈጠርበት ጊዜ ስለሆነ ማለት ነው። ይሄንን ፎልዲንግ በልጆች ውስጥ ኢንፍሉዌንስ የሚያደርገው ነገር ምንድን ነው ብለን ብናይ በጣም አስፈላጊ ነው። እነዚህ ነገሮች አንዳንዶቹን ኢንፍሉዌንስ ማድረግ ወይም መቀየር የምንችላቸው ነገሮች ናቸው። አንዳንዶቹን ደግሞ መቀየር የማንችላቸው ነገሮች ናቸው። ሞር ፎከስ የምናደርገው እኛ መቀየር የምንችላቸው ነገሮች ነው ማለት ነው። ይሄንን ፎልዲንግ አፌክት የሚያደርገው ነገር አንዱ ኦብቪየስሊ ጄኔቲክስ ነው ወይም ጂን ነው። ለዚህ ፎልዲንግ የሚጠቅመው ፕሮቲን ሪሊን ይባላል። ይሄንን ፕሮቲን ደግሞ ኮድ የሚያደርገው ጂን ሬሊን የሚባል ጂን ነው። ይሄ ጂን የዚህ ፎልዲንግን ወይም ደግሞ የዚህ ሪንክል መፈጠርን በጣም አፌክት ያደርጋል ማለት ነው። ቢኮዝ ፎልዲንጉ ላይ ወይም ይሄ መተጣጠፍ ላይ ትልቅ ድርሻ ያለው ፕሮቲን ሬሊን የሚባለው ስለሆነ ይሄንን ፕሮቲን አፌክት የሚያደርገው ጂን ሬሊን የሚባለው ጂን እሱ ጂን ይሄንን ፎልዲንግ ላይ ትልቅ ኢፌክት አለው። ይሄ ዋነኛው ነው። ሁለተኛው ይሄንን ፎልዲንግ ልጆች ላይ በጣም ኢፌክት የሚያደርገው ነገር ሴንሰሪ ስቲሙሌሽን የሚባለው ወይም ደግሞ ልጆች የሚያድጉበት ቦታ። ልጆች የሚያድጉበት ቦታ በጣም ብዙ ስቲሙሌስ ያለበት፣ ብዙ ነገር የሚሰሙ፣ ብዙ ነገር የሚያዳምጡ፣ ብዙ ነገር የሚያዩ እንደዚህ አይነት ቦታ ከሆነ በጣም ብዙ ሴንሰሪዎች ስላሉ እነዚህን ሴንሰሪዎች ብሬናቸው ደግሞ ፕሮሰስ ለማድረግ በጣም ብዙ ነገሮችን ስለሚያደርግ ብዙ ፎልዲንግ ይኖራል። ስፔሻሊ ሁለት ነገር ነው በጥናት በጣም የተረጋገጡት። አንደኛው ላንጉዌጅ ነው ወይም ቋንቋ፣ ሁለተኛው ደግሞ ስፓሻል ሪጅን የሚባለው ወይም የሚያዩት ቦታ ማለት ነው። ላንጉዌጅ ላይ ብዙ ጥናት የሚያሳየው ስፔሻሊ ልጆች ከ6 ዓመት በፊት 2 እና ከዛ በላይ ቋንቋ መልመድ ከቻሉ በጣም አይምሯቸው ከሌላ ሰው በተለየ አክቲቭ እንደሚሆን በጣም ብዙ ጥናቶች ያሳያሉ። ምክንያቱም ልጆች በጣም ከማደጋቸው በፊት ወይም ደግሞ ከ7-9 ዓመት ከመሆናቸው በፊት ብዙ ላንጉዌጅ የሚሰሙ የሚያዩ ምናምን ከሆነ ያንን ላንጉዌጅ ለመልመድ አይምሯቸው ፕሮሰስ የሚያደርገው በጣም ብዙ ፕሮሰሶች አሉ። ብዙ ላንጉዌጅ ወይም ደግሞ የተለያየ ቋንቋ በሚነገርበት ቦታ የሚያደጉ ልጆች ይሄ ፎልዲንጋቸው በጣም ሃይ እንደሆነ ያሳያል። ሁለተኛው ስፓሻል ሪጅን ጋር የሚያያዘው ስፓሻል ኤሪያ ወይም ደግሞ ስፓሻል ሜሞሪ የሚባለው ከስፔስ የት ነው ያለውት የሚለውን ሀሳብ ኮንትሮል የሚያደርገው የአይምሯችን ክፍል ነው፣ ሂፖካምፓስ ውስጥ ይገኛል። ልጆች በልጅነታቸው የተለያየ ቦታ የሚያዩ ከሆነ ስፔሻሊ በጣም ስፓሻል የሆነ ደስ የሚል ኢንተረስቲንግ የሆነ ኤሪያ የሚያዩ ከሆነ በጣም ፎልዲንጉ ላይ ወይም የብሬናቸው አክቲቪቲ ላይ በጣም ትልቅ ኢንፍሉዌንስ አለው። ኢንቫይሮንመንት ስንል ባይዞ በአጠቃላይ ሁለት ነገር ነው፣ ሶሻል ኢንቫይሮንመንት እና ፊዚካል ኢንቫይሮንመንት። ሶሻል ኢንቫይሮንመንት ስንል አብሯቸው የሚውሉ ሰዎች ናቸው። ፊዚካል ኢንቫይሮንመንት ስንል ደግሞ እያዩ እየሰሙ የሚውሉ ማለት ነው። ባይዞ በጣም ግልጽ ነው። አሁን ልጆች መናኸሪያ ሰፈር የሚያድጉ ልጆች ባይዞ በጣም አክቲቭ ናቸው። ቤት ተዘግቶባቸው ቤት ውስጥ ደግሞ ምግብና ውሃ እየቀረበላቸው ቤት ተዘግቶባቸው ወይም ብቻቸው ብዙ ጊዜ የሚያሳልፉ ወይም ደግሞ ዝም ብሎ የሚቆዩ ሰዎች ደግሞ ኦፍኮርስ የራሳቸው የሆነ ኢንቴሊጀንስ ሊኖራቸው ይችላል፣ ግን በአንዳንድ ነገሮች በጣም ከሌሎቹ አንጻር ሌስ ሊሆኑ ይችላል ማለት ነው አክቲቪቲያቸው። ሁለተኛው ነገር ፎልዲንግን ኮንትሮል ወይም ደግሞ ኢንፍሉዌንስ የሚያደርገው ብዙ ስቲሙለስ ያለበት ወይም ደግሞ ሴንሰሪ ኢንሪችመንት ያለበት ቦታ ላይ የሚያድጉ ልጆች ይሄ ፎልዲንጋቸው በጣም ሃይ ይሆናል። አንድ በጣም የሚገርመው ነገር ከኢንቫይሮንመንት አንዱ ሶሻል ነው ብለናል። ኢንቫይሮንመንት ስንል ሶሻል ኢንቫይሮንመንት እና ፊዚካል ኢንቫይሮንመንት ነው። ፊዚካል ኢንቫይሮንመንት በዚህ ወይ አፌክት ያደርጋል ካልን ሶሻል ኢንቫይሮንመንት ወይም አብሯቸው የሚውሉ ልጆች በጣም ኢምፖርታንት ናቸው። አንድ በጣም የሚገርም ጥናት አለ። እሱ ምንድነው? የ11 ዓመት ልጆች አይኪዋቸው በጣም ሃይ የሆኑ ፈጣን የሆኑ ልጆች አሉ። በዚህኛው ሳይድ ደግሞ 11 ዓመት ሆኖ ግን አይኪዋቸው ወይም የብሬናቸው ስራ ወይም ደግሞ የኢንቴሊጀንሲያቸው ሎ የሆኑ አሉ ማለት ነው። በዚህ ሪሰርች ላይ ምን ተደረገ? ይሄ አይምሯቸው በጣም ፈጣን የሆኑ 11 ዓመት የሆኑ ልጆች እና አይምሯቸው ደግሞ በጣም ሌስ የሆነ ሪሌቲቭሊ ከነዛኛው አንጻር ሌስ የሆነ ወይም ዝቅተኛ የሆነው አንድ ላይ ጓደኛ አረጓቸው ማለት ነው። በጣም አይምሮ ፈጣን የሆነና አይምሮ ብዙ ፈጣን ያልሆነ አይኪው ሃይ ያለውና አይኪው ሎ ያለው ጓደኛ እንዲሆኑ ተደረገ። ጓደኛ ሆኖ 3 ዓመት ከቆዩ በኋላ በ15ኛ ዓመታቸው ላይ አይኪዋቸው ሜጀር ሲደረግ ወይም ደግሞ የጭንቅላታቸው ወይም የብሬናቸው ወይም የአይምሯቸው ፍጥነት ወይም አይኪዋቸው ሜጀር ሲደረግ የሁለቱም አይኪው ኮምፓራብል ወይም ሪሌቲቭሊ ወይም ተቀራራቢ ሆኖ አገኙ ማለት ነው። በጣም አሜዚንግ ነው። ምንም ነገር ሳይደረግላቸው
የጎበዞቹ ወይም ደግሞ የፈጣኖቹ ጓደኛ በመሆናቸው ብቻ ከነሱ ጋር ረጅም ጊዜ በማሳለፋቸው ብቻ እንደነሱ ሆኑ ፈጣን ሆኑ ማለት ነው። አያችሁ ኢንቫይሮንመንት እንዴት አፌክት እንደሚያደርግ ማለት ነው። ሶ ኢንቫይሮንመንት ስንል ሶሻል ኢንቫይሮንመንት እና ፊዚካል ኢንቫይሮንመንት አለ። ሶሻል ኢንቫይሮንመንት ስንል አብረናቸው የምንውላቸው ሰዎች ናቸው። ስፔሲፊካሊ በዚህ ኤሪያ ልጆች ከ7 ዓመታቸው በፊት ወይም ከ9 ዓመታቸው በፊት አብሯቸው የሚያሳልፉ ልጆች በጣም ኢምፖርታንት ናቸው ማለት ነው። ሁለተኛው ፊዚካል ኢንቫይሮንመንት ነው። የሚያዩት የሚሰሙት ነገሮች በጣም ኢምፖርታንት ናቸው በጣም ማለት ነው። ስፔሻሊ በጣም ጥሩ ነገር እያዩ በጣም ጥሩ ቦታዎች እያዩ የሚያድጉ ልጆች አይምሯቸው በጣም አሪፍ ነው ማለት ነው። ሶ ሴንሰሪ ኢንሪችመንት ወይም ስቲሙለስ በዚህ ወይ የልጆችን ፎልዲንግ አፌክት ያደርጋል ማለት ነው። ሌላኛው ሶስተኛው ብሬን ፎልዲንግ፣ የልጆችን ብሬን ፎልዲንግ ኢንፍሉዌንስ የሚያደርገው ነገር ኢርሊ ለርኒንግ ነው። በልጅነታቸው የሚማሩት ነገር በጣም ኢምፖርታንት ነው። ቅድም እንዳነሳሁት ዋነኛው ላንጉዌጅ ነው። ከ7 ዓመታቸው በፊት የተለያየ ላንጉዌጅ የሚችሉ ሰዎች በጣም አይኪዋቸው ሃይ ነው ማለት ነው። በዓለማችን ላይ ራሱ በጣም ሃይ አይኪው ያላቸው ሰዎች ባክግራውንዳቸውን ቼክ ብታደርጉ ስፔሻሊ አንዳንዶቻቸው በ5 ዓመታቸው 4-5 ቋንቋ የሚችሉ አይነት ናቸው። ሶ ኦፍ ኮርስ የግድ ቋንቋ መቻላቸው ብቻ ነው ምናምን ሳይሆን ግን ትልቅ ኢንፍሉዌንስ አለው። ኢርሊ ኤጅ ለርኒንግ በጣም ኢምፖርታንት ነው። አራተኛውና በጣም ዋነኛው ነገር ይህንን ፎልዲንግ አፌክት የሚያደርገው ሮው ማቴሪያል ፎር ዚስ ፎልዲንግ ነው። ለዚህ ፎልዲንግ የሚያስፈልገው ሮው ማቴሪያል ምንድን ነው? እሱን ልጆች መመገብ ከቻሉ ወይም ደግሞ በእናታቸው በኩል በጡት ማግኘት ከቻሉ ይሄ ፎልዲንግ አሪፍ ይሆናል ማለት ነው። ይሄ ንጥረ ነገር ወይም ለዚህ ፎልዲንግ በጣም ኢምፖርታንት የሆነ ንጥረ ነገር ማን እንደሆነ በጥልቀት በቀጣይ ቪዲዮ እናያለን። አመሰግናለሁ።